የደብረ ታቦር በዓል ከ9 አበይት በዓላት አንዱ ሲሆን በምዕመናን ዘንድ ቡሄ በመባል ይታወቃል። ሊቃውንተ ቤተ ክርስቲያን ስለ ደብረ ታቦር በዓል አከባበር ሲናገሩ የደብረ ታቦር ወይም የቡሄ በዓል የደቀ መዛሙርቱና የእረኞች በዓል ነው በማለት ያስረዳሉ። ቡሄ በሐሌታ ውሃ እና በሐመር ውሃ ይጻፋል። በሐሌታ ውሃ ሲጻፍ ቡሄ ማለት የበራ የደመቀ የጎላ ብርሃን፣ የብርሃን በዓል እንደማለት ነው። ይህም በቅዱስ ወንጌል እንደተጻፈው ጌታችን በደብረ ታቦር ብርሃነ መለኮቱን በገለጠ ጊዜ ፊቱን እንደ ፀሐይ በማብራቱ ልብሱም አጣቢ በምድር ላይ ሊያነጣው እስከማይችል ድረስ በጣም ነጭ አንጸባራቂ በመሆኑ ነው። በሐመር ውሃ ሲጻፍ ቡሄ ማለት ደግሞ ደስታ፣ ፍስሐ ማለት ይሆናል። ይሄውም በትንቢት እንደተጻፈው ታቦር ወአርሞንኤም በስመ ዚአከ ይትፌስሑ መዝሙር 88 ቁጥር 12። በዚህ ትንቢታዊ ቃል መሰረት በወቅቱ የጌታ ብርሃን በዙሪያው አብርቷል። ከታቦርም እስከ አርሞንኤም ተራራ ድረስ ታይቷል። ይህም መለኮታዊ ብርሃን በወረደበት ጊዜ ከብቶቻቸውን ይጠብቁ የነበሩ በታቦርና በአርሞንኤም አካባቢ ያሉ መዓልቱ የሌሊቱን ቦታ ስለወሰደው በሁኔታው ሐሴትን አድርገዋል። ሙልሙል ህብስቱ በታቦር ተራራ ዙሪያ ለነበሩት እረኞች ወላጆቻቸው ምግባቸውን ይዘው መሄዳቸውን ያጠይቃል። አንድም የህብስቱ ምሳሌነት ለክርስቶስ ነው። አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት እንዲል። መንፈሳዊ ምስጢር በዚህች ቀን መድኃኒታችን ሦስቱን ደቀ መዛሙርቶቹን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ላይ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚህ ከቆሙት መካከል ሞትን የማይቀምሱት አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገበትም ያወረደው እርሱ እንደሆነ ያውቁ ዘንድ እነሆ ከጌታ ከኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? 3 ሰቀላዎችንም አንዱ ላንተ፣ አንዱ ለሙሴ፣ አንዱ ለኤልያስ እሰራ ዘንድ። በዚህም ቃል የደካማነትና የትሕትና ምልክት አለበት። ደካማነት የተባለ ጴጥሮስ ጌታችን ከሰማይ የወረደበትን ሥራ ትቶ ተራራ ላይ ይኖር ዘንድና ራሱን የሚሰውርበትን ቤት ይሰራለት ዘንድ የተናገረው ነው። ትሕትና ያልነውም ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሰራ ዘንድ ስላላሰበ ነው። ራሱንና ባልንጀሮቹ ሐዋርያትን እንደ ባሮች፣ ነቢያትን ደግሞ እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድርግ፣ በዚያን ጊዜ ፍጹማን አልሆኑምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሰራ ማደሪያን የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። የጌታችንን ጌትነትን የሚገልጽ በሐዋርያትም ልቦና እምነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ መጣ። ይህ የምወደው እርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱ መምጣት የተናገሩትን ትንቢታቸውንም በቸርነቱ አረጋገጡ። ወደ ተራራ ላይ በመውጣትም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብን ቃል በሰሙ ጊዜ ከእነርሱ ስውር የነበረ የወልድ ዋህድን በእውነት ሰው መሆን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱ ክብር ተገልጧልና። ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አውርዶም ያመጣው እርሱ እንደሆነ አወቁ። ከእርሱ በቀር ማን የሙሴን መቃብር የሚያውቅ የለምና ካሳረገው ከእርሱ በቀር ማን ኤልያስ ያለበትን የሚያውቅ የለምና። በሰማይና በምድር ሥልጣን ካለው ከሁሉ ጌታ በቀር ማንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከአዲስ በውስጧ ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክርን ሆነ። ወዲያውኑ ሙሴ ወደ መቃብሩ፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባረቃቸው ጊዜ ከብቻው ጌታችን በቀር ማንንም አላዩም። ከባህሪያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ካንቺ ጋር ነው እንዴት አላት? አምላክ ካልሆነ ስለ መንግሥቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ እንዴት በበረት አስተኙት? አምላክ እስካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና
በምድርም ሰላም ለሰውም ግዕዛኑ ሊሰጠው እያሉ እንዴት አመሰገኑ። ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? የተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ህላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነቢያት ሙሴንና ኤልያስን ከሐዋርያት ጴጥሮስ ያዕቆብና ዮሐንስን ይዞ ነው የተገኘው። ስለምን እነዚህን ቅዱሳን አመጣ? ደብረ ታቦር የቤተ ክርስቲያን ምሳሌ መሆኑን ሲያስረዳ ነው። በቤተ ክርስቲያን ነቢያት ያስተማሩት ብሉይ ኪዳንና ሐዋርያት የሰበኩት አዲስ ኪዳን ይነገራሉና በደብረ ታቦር ነቢያትም ሐዋርያትም እንደተገኙ ዛሬ በቤተ ክርስቲያን ብሉይና አዲስ ኪዳን ይሰበካል። ሥርዓተ ቅዳሴም የሚፈጽሙ ልዑካን 5 መሆናቸውም በደብረ ታቦር የተገኙትን ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ያስታውሱናል። ዘወትር በቤተ መቅደሱ የሚፈተተው ቅዱስ ሥጋውና ክቡር ደግሞ በደብረ ታቦር ብርሃነ መለኮቱን የገለጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። አንድም ደብረ ታቦር የመንግሥተ ሰማያት ምሳሌ ነው። በሕግ በሥርዓት ያገቡ ሰዎችም በንጽሕና በድንግልና በምንኩስና የአምላካቸውን ፈቃድ የሚፈጽሙ መናንያን ባህታውያን መነኮሳት አንድ ሆነው መንግሥተ ሰማያትን እንደሚወርሷት ለማጠየቅ ከሕጋውያን ሙሴን ከደናግል ደግሞ ኤልያስን አመጣ። ሙሴን ከመቃብር አስነስቶ ኤልያስን ከብሔረ ሕያዋን አምጥቶ በደብረ ታቦር ተራራ አብረውት እንዲገኙ ያደረገው ደቀ መዛሙርቱ ሙሴ ነው ወይም ኤልያስ ነው በማለት ሲጠራጠሩ እንዳይኖሩ መለኮታዊ ትምህርት ለመስጠት ነው። የደብረ ታቦር በዓል ከ9ኙ የጌታችን አበይት በዓላት አንዱ ነው። ይህ በዓል በቤተ ክርስቲያን ከዋዜማው ጀምሮ እስከ በዓሉ ፍጻሜ ድረስ ማህሌት ይቆማል። ሊቁ ቅዱስ ያሬድ ስለ በዓሉ የደረሰው በታማኞችህ ነቢያት በሙሴና በኤልያስ ፊት የባሕርይ ልጅነትህ መሰከርኩልህ የሚለው መዝሙር በመዘመር ለበዓሉ ልዩ ድምቀት ተሰጥቶት ይውላል። የአብነት ተማሪዎች እንደ ቅዱሳን ሐዋርያት ትምህርት ሃይማኖትን የሚማሩ ናቸውና ለሐዋርያት ነገረ መለኮቱን የገለጠ አምላክ እንዲገልጥላቸው በዓለ ደብረ ታቦርን በተለየ ድምቀት ያከብሩታል። ጌታችን ብርሃነ መለኮቱን ሲገልጽ ነጎድጓዳማ ድምፅ መሰማቱን የብርሃን ጎርፍም መውረዱን በማሰብ በሀገራችን በኢትዮጵያ ያሉ ወጣቶች ለነጎድጓዱ ምሳሌ አድርገው ጅራፍ ማጮህ፣ የብርሃን ጎርፍ ምሳሌ አድርገው ችቦ በማብራት ያከብሩታል። አባቶቻችን ቀደምት ኢትዮጵያውያን ሃይማኖታዊ በዓላትን በትምህርት ከማስተላለፍ ባሻገር ምሳሌነታቸውን በባህላችን ውስጥ እንድንይዘው በማድረግ ሃይማኖታዊ አስተምህሮ ለሁሉም የህብረተሰብ ክፍል እንዲገለጽ ያደርጋሉ። እኛም በዓሉን ስናከብር በምስጋና በመዘመር እንጂ ሌሎች ሃይማኖታዊ መሰረት የሌላቸውን ባህላዊ ነገሮችን በማተኮር መሆን የለበትም። በአጠቃላይ ኦርቶዶክሳውያን ክርስቲያኖች የደብረ ታቦርን በዓል ስናከብር ቅዱስ ጴጥሮስ ለኛ በዚህ መኖር መልካም ነው እንዳለው በደብረ ታቦር በምትመስለው በቤተ ክርስቲያን ውስጥ ሆነን የቤተ ክርስቲያናችን ሕግና ሥርዓት አክብረን በምግባር በትሩፋት አጊጠን በቤቱ ጸንተን እስከ ሕይወታችን ፍጻሜ መኖር መንፈሳዊ ግዴታችን መሆኑን ማወቅ፣ መንፈሳዊ ጥበብ መሆኑን መገንዘብ ይኖርብናል። ለቅዱሳን ሐዋርያት ነገረ ተዋህዶን በደብረ ታቦር የገለጠ ነቢያት ሐዋርያት የመሰከሩለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ተዋህዶውን አውቀን ተረተን ለሌሎች የምናስረዳበትን ጥበብ ይግለጥልን። አነሳስቶ ለስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።